ድምጽ ይስሙ ብዬ ነው እንጂ አውቆ ያበደ ይሰማኛል ብዬ አይደለም። አንድ እህት ምን ስትል ሰማዋት መሰላችሁ? ምንድነው የሚያቃጥላችሁ? መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት አለች። መቀመጫ የሌላችሁ አርፋችሁ ተቀመጡ። ነገሩ በምናችሁ ትቀመጣላችሁ ወይ ቁሙ በቃ። ከዛ ደግሞ በሌላ ቪዲዮ ምን ሰማው? የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለ ማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካ እሷ ታይቷት ነው ማስታወቂያ እንዳሰሯት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የሥራ ዕድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘረጥጣቸው አስበናል ያሉ ግለሰቦች አሉ። ረፉ ይሄም ሁሉ እስካሁን ኖርማል ነበር ባይዘው። ምክንያቱም አንዳንድ ድርጅቶች ምርታቸው ይሸጥላቸው እንጂ ማስታወቂያ የሚሰራላቸው ሰው ጭራ ቢኖረውም የሰው ጅብ ቢሆን ምንም ግድ የላቸው። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተ ክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጠዋት ቤተ ክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንድ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተ ክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔ መቤት እንትናዬ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎበር ጸጋ ነው። እኛ ለዘመናት የተጠማን ሰዎች እና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። ታዲያ ምን ያርጉ? ታዋቂ ለመሆን ብለው እኮ ነው ካላችሁ ዶንኪ ኤአይ አለላችሁ። በኤአይ ታግዛችሁ ኮንተንት ፈጥራችሁ ታዋቂ፣ ዝነኛ፣ ሀብታም፣ የበረከት ሰው መሆን ትችላላችሁ። በ0975516360 ደውሉና ለዩቲዩብና ለቲክቶክ የሚገርም ስራ የሚሰራውን ኤአይ እናስተዋውቃችሁ። ወደፊት ቲክቶከሮቻችን ከቤተ ክርስቲያን ጋር በመነጋገር የጸበልና የእምነት ንግድ የሚጀምሩ ይመስለኛል። ሰላም ቤተሰቦች፣ ይሄ የጎሪያ ቢቲ እንትን ቤተ ክርስቲያን ጸበል ነው። ያ እንደምታዩት ብራንድ ነገር ነው ይዤላችሁ የመጣሁት። በእኔ በኩል ከገዛችሁ ከተጠመቃችሁ በአንድ ጊዜ ሰይጣኑ ይለቃችኋል። በዚህኛው 7 ጊዜ ጮሆ ነው የሚወጣው። በዚህኛዋ ባንዴ ነው። እቺ ቪአይፒ ፓኬጅ ነች። ሰሞኑን ላይቭ ገባለሁ፣ ጊቫዌ ይኖረኛል። 7 ጊዜ በረከትሽ ይደርብን፣ በረከቱ አይደርብን ያላችሁ ኮሜንት ላይ ጻፉልኝ። እኔ ለምን ወደ ቤተ ክርስቲያን ተመለሱ እንደማልል ግልጽ ነው። እንኳን እነሱ እኔም የቤተ ክርስቲያን ቪዲዮ ሰርቻለሁ። ግን መሸጋገሪያ እንኳን የለውም ወይ ነው ጥያቄ። ቅዱስ ጳውሎስ ክርስቲያኖችን ያሳድድ ነበር። ነገር ግን ወደ ክርስቶስ ሲመለስ በማግስቱ ሰባኪ ሆኖ አልተሾመም። ወደ ደማስቆ ሲሄድ ታላቅ ብርሃን በራበት። ከዛ ከፈረሱ ላይ ወደቀ፣ አይኑ ታወረ። ከታወረ በኋላ ለ3 ቀናት ያህል ሳይበላና ሳይጠጣ በዝምታ ቆይቷል። እንደገና ደግሞ እግዚአብሔር ሐናንያን ወደ ሳውል ላከው። ሳውልም ተጠቅሞ ከአይኑ ቅርፊት ወደቀለት ተብለናል። ይሄ ደረጃ ከኃጢአት ቅርፊት የመንጻቱ ሂደት ነው። ሳውል ወዲያው ሰባኪ አልሆነም። ይልቁንም ለ3 ዓመታት በትምህርትና በተጋድሎ ቆይቷል። ከዛ በኋላ ነው ታላቁ ቅዱስ ጳውሎስ ሆኖ ከማንም በላይ ለወንጌል የደከመው። እውነተኛው የሳውል ለውጥ ጌታ ሆይ ምን አደርግ ዘንድ ትወዳለህ ብሎ ራስን ለሥርዓት ማስገዛት እንጂ ታዋቂ ስለሆንኩ ኃጢአተኛ በሆንም ችግር የለውም ብሎ መኩራራት አይደለም። ታዳጊዎች፣ ቤተ ክርስቲያን በኃጢአት የመጣን ዕውቅና ትንቀዋለች እንጂ አታከብረው። የኃጥአንን ገንዘብ ትጸየፈዋለች እንጂ አትፈልገው። በክፉ ስራችን የምታውቁን ከሆነና ቤተ ክርስቲያን መድረክ ላይ ስናገለግል ብታዩን ይሄ የኛ የሥጋ ፍላጎት እንጂ የቤተ ክርስቲያን ፍላጎት እንዳልሆነ መረዳት አለባችሁ።
ምክንያቱም የኃጢአተኞች መስዋዕት በእግዚአብሔር ዘንድ አጸያፊ ነው፣ የቅኖች ጸሎት ግን በእርሱ ዘንድ የተወደደ ነው ይላል። ኃጢአት እያስፋፋ ጥፋት እየዘራ የሚኖር ምን ላይ ቁጭ ብለሽ ማንን ታሚያለሽ? ጋሻ ያልክበት ኮሜዲያን እሸቱ መለሰ ለቪውና ለገንዘብ ብለው ልቅ የሆኑ ኮንተንቶችን የሚሰሩ ሰዎች ላይ ጠንከር ያለ ፍርድ የቀላቀለ ትችት አቅርበዋል። ይሁን ብለናል፣ ግን እርሱስ ምን ላይ ነው? ጭራሽ መዝሙር ከበር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ይላል። እርሱስ ቤተክርስቲያንን በምርዳት ስም ተከልሎ ስንት ህፃናትን በድንቅ ልጆች ስም ወደ ልቅነት ለመምራት ይተጋል፣ እየተጋ ይገኛል። ወደፊት ይተወዋል፣ ያሻሽለዋል አምናለሁ፣ ተስፋ አድርጋለሁ። እሸቱ መልእክቱ ላይ ሲናገር የ12 እና 13 ዓመት ህፃናት ይዛችሁ ገና አእምሯቸው ሳይበስል የዝሙትና የፍቅር ቀጠሮ ስሜት ውስጥ ሲገቡ ነገ ለጭንቀትና ለተሳሳተ ግንኙነት አሳልፋችሁ የሰጣችኋቸው እንደሆነ ልብ ብላችኋል ብሎ ይጠይቃል። ዘፈኑን እንደመገሰጽ እና ለእናንተም አይሆንም እንደማለት ጭራሽ እንዲዘፍኑ የምትገፏቸው እናንተ ናችሁ። ይህ ጀግንነት ሳይሆን ቻይልድ ኤክስፕሎይቴሽን ወይም ህጻናትን ለቪው መበዝበዝ፣ ለገንዘብ መበዝበዝ ወይም መሸጥ ይባላል ብሎ ጥሩ ቃል አምጥቷል። በትክክል ድርጊቱን የሚገልጸው ቻይልድ ኤክስፕሎይቴሽን ወይም ደግሞ ህጻናትን ለገንዘብ፣ ለቪው፣ ለዝና መበዝበዝ የሚለው ነው። ይሄ ግን በጣም በቀጥታ እሱኑ ነው የሚመለከተው። እንደውም እሱ ድንቅ ብሎ ስለ ፍቅረኛና ስለ ሱስ፣ ስለ ሜካፕ ትቀቢያለሽ ወይ ፍቅረኛ አለሽ ወይ እያለ የሚጠይቃቸውን ልጆች 6፣ 7፣ 8 ዓመት ቢሆኑ ነው 12፣ 13ም አልደረሱም። እና በቀጥታ ይሄ ስቴትመንት ራሱን ይመለከተዋል። እሸቱን እንደው በቀና ልብና በሆድ ሰፊነት ከተመለከተው እኔስ ምን እያደረኩ ነው ብሎ ቢጠይቅ ያም ሆነ ይህ ትውልድ ይጠይቃል። ምን ላይ ቁጭ ብለሽ ማንን ታሚያለሽ ብሎ እንደኔ አመለካከት የእሱን ችሎታ እንደሚረዳና እንደሚያደንቅ እና የተሻለ ነገር መስራት ይችላል ትንሽ ትህትና ቢጨምርበትና ምንካይም ብሎ ራሱን ቢመለከትበት ብሎ እንደሚቆጭ ሰው ከሱ በላይ ማኒፕሌት አድራጊ አለ ብዬ አላስብም። ገዳም ሄዳችሁ ነጠላ ለብሳችሁ ቪዲዮ ትለቃላችሁ፣ ይሄ ማኒፕሌሽን ነው ወይም ሰውን መሸወድ ይባላል ይላል። የሚላቸው ነገሮች ትክክል ናቸው፣ ግን ለራሱም ይመለከቱታል። ራሱን ምን እያደረግኩ ነው ያለሁት? እሸቱ ከየት ወዴት፣ እንዴት እዚህ ጋር ደረስኩኝ? ለምንስ ደረስኩኝ? ትውልድ ምን አይነት ኃላፊነት ሰጠኝ? እኔ ደግሞ ለትውልድ ምን ማድረግ እችላለሁ ብሎ ራሱን መጠየቅ መመርመር ያለበት ጊዜ ይመስለኛል። ከቁስ ፍላጎት የወጣ ይመስለኛል። እግዚአብሔር ይመስገን ጥሩ ይሰራል፣ ጥሩ ገንዘብ ያገኛል። በጣም ቢዝነስ ማይንድ ነው። ዝም ብሎ ነገሮችን እየሰማ ወደ ገንዘብ የመለወጥ ችሎታ አለ፣ ያናደንቃለሁ። ነገር ግን ህፃናትን ኤክስፕሎይት ማድረግ፣ ማኒፕሌት ማድረግ፣ ተመልካቾችን በዚህም በዚያም እያሉ አጥምዶ መያዝ ትክክል አይመስለኝም። እሱ ሲያደርገው ትክክል ከሆነ ሌሎች ሲያደርጉት ለምን ኮረበጠው? በጣም ያሳቀኝ ግን ይህን መልዕክት ያስተላለፈበት ቪዲዮ ላይ ራሱ ለሽቀላ አይወዝንም። ዛስ እሸቱ ቲፒካል እሸቱ መጨረሻ ላይ የኤአይ ስልጠና ይላል። ኦኬ ጥሩ ነው ኤአይ ማሰልጠን ብቻ። በእኔ አተያይ አረዳድ ለገንዘብ ምንም ነገር የሚሰራ ሰው የሚለው ሲታሰብ ከሚመጡብኝ ሰዎች አንዱ እሸቱ መለሰ ነው። እሱ ጥሩ ማሳያ ነው ብዬ ነው አስበው። ችግር የለውም ገንዘብ መስራት፣ ትውልድ ተበላሸ አልተበላሸ አይ ዶንት ቲንክ ኬር ያደርጋል ብዬ። ቅቤ ሞራል ጥብቅና ነገር አለችው እና የቤተክርስቲያንን ስክሪን ሴቨር አለችው። እሷን ይዞ ተጠቅሞ የፈለገውን ነገር ማድረግ ይችላል። በጣም የማዝነው ለልጁ የሚመኘውን ለሌሎች ልጆች ይነፍጋል፣ ወይም ደግሞ ለልጁ የከለከለውን ለሌሎች ሰዎች አምርቶ ይሰጣል። ይህን ስናገር ከዚህ ቀደም አንስቼው አውቃለሁ። ወላጆች ናቸው መቆጣጠር ያለባቸው ብላችኋል ነው። አምራቹም ይጠየቃል። አምራችም ተጠያቂነት አለበት፣ ኃላፊነት አለበት። የሞራል የህግ ጥያቄ ሊመጣበትም ይችላል፣ የማህበረሰብ ጥያቄ ሊመጣበትም ይችላል። እሱም ቢቀር ያየ የሰማ የታዘበ ሰው ሀሳቡ እንደዚህ ደግሞ ሪፍሌክት የማድረግ እና የመጠየቅ መብት አለው። እሱን መርሳት የለብንም። ነገሩን ጠቅለል ሳደርገው በራሱ ቃል እዛው ቪዲዮ ላይ በተጠቀመበት ቃል በቃል አንድ ምክር ላስተላልፍለት ፈልጋለሁ ለራሱ። ስማኝ ወንድሜ፣ እንጀራ ለማግኘት መርዝ መሸጥ የለብም። ጋሪ እየገፋ ጫማ እየጠገንክ እግዚአብሔርን ማመስገንና በሰላም መኖር ትችላለህ። ከሰው ጋር በኃጢአት በድክነት እንወዳደራለን። ልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተ ክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል።
ይህን ቪዲዮ ወንድማችን እሸቱ ከሰራ በኋላ በርካታ ሰዎች ያመላልሱ ተመልክታችሁ ሊሆን ይችላል። ከቤተ ክርስቲያን አንጻር የተወሰነ ሐሳቦችን ላጋራችሁ። የመጀመሪያው እናንተ ልጠይቃችሁ፣ ቪዲዮ ምን አይነት ስህተት ተገኝቶበታል? ምንድነው ስህተቱ ቪዲዮ ላይ? የእውነትስ አይደለም ወይ? ምናልባት ትናንትና ችግር ሲፈጠር የችግራችንን ለማለፊያ ቤተክርስቲያን ተጠግተና ችግራችንን አልፈንበት ትናንትና የዕለት ተዕለት እንቅስቃሴያችን እስኪመስል ድረስ መንፈሳዊነትን በዚሁ ሚዲያ ላይ ሰብከን ያ ችግር ካለፈ በኋላ ከትናንትናው በባሰ ድክመታችን ውስጥ ተመልሰን እኛን ብቻ አይደለም ሌሎችንም እስከ መስበክ በዛ ኃጢአት መሄድ በዛ እንቅስቃሴ ውስጥ መገኘት ልክ እስኪመስል ድረስ አላደረግንም ወይ? ይሄ ችግራችን አይደለም ወይ? ለተተኪው ትውልድ እያስተላለፍነው ያለነው ትምህርት ምንድን ነው? ቤተክርስቲያን ተልእኮዋ ዋነኛ ዓላማዋም ደግሞ የዕለት ተዕለት እንቅስቃሴያችን መንፈሳዊ ህይወታችን እንዲሆን እንጂ በዝሙት ህይወት ውስጥ በጨፈራ ህይወት ውስጥ እየኖርን ቤተክርስቲያን መተን ኮንተንት እንድንሰራ እኛን ማድረግ አይደለም። ይሄ ስህተት ነው ወይ? እንደዚህ አይነት ትውልድ እያፈራን አይደለም ወይ? ሁለተኛ ቤተክርስቲያን አካባቢ ያለን ሰዎች ዘፋኞቻችንን አምጥተን የቤተክርስቲያን ገቢ ማስተዋሰቢያ ብለን እነሱን አውደ ምሕረት ላይ አቁመን አላሰራናቸውም ወይ? ከዛ ከተሳሳተ በቤተክርስቲያን አስተምሮ ዘፈን ስህተት ነው። በቤተክርስቲያን አስተምሮ እንደምታውቁት በጣም ልክ ያልሆኑ ተግባራት ላይ የሚሳተፉ ግን ደግሞ ታዋቂ ናቸው ብለን ታዋቂነታቸውን ተጠቅመን እነርሱን ከመመለስ እነርሱን ትክክለኛ መስመር ላይ አስይዞ እነርሱን ከማቃናት በላይ በእነሱ ተጠቅመን ገንዘብን ስለመስራት አላሰብንም አላደረግንም ወይ? ምኑ ነው ስህተቱ? ችግራችን ሲነገረን እዛ ትምህርት መውሰድ ለእያንዳንዳችን ይገባናል። እሸቱ አንተ ማን ስለሆንክ ነው? መጀመሪያ ራሳችን ቤተክርስቲያን አካባቢ ያለ ሰው ኃጢአተኛ ቢያንስ ከምናገኛቸው ቪዲዮዎች ላይ በሙሉ ለእኛ የሚገባንን ትምህርት መውሰድ ነው እንጂ ኃጢአት እንዴት እናወዳድራለን? ከሰው ጋር በኃጢአት በድክመት እንወዳደራለን?